በድጋሚ እንዴት ውላችኋል ክቡራን ተመልካቾቻችን 7 ሰዓት ሆኖ ዜና ኢትዮጵያ ተመልሷል። አብራችሁን ስለምትቆዩ አስቀድመን እናመሰግናለን። አበይት ጉዳዮቻችንን እንጠቁማችሁ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በፈጣን ለውጥ ላይ የሚገኘውን የእንዶድ የደረቅ ወደብ ማስፋፊያ ፕሮጀክት የስራ ሂደት ተመለከቱ። የሰላም ሚኒስቴር በጋሞ ዞን በተከሰተው የመሬት መንሸራተት አደጋ ለተጎዱ ወገኖች መልሶ ማቋቋሚያ የሚውል የ3 ሚሊዮን ብር ድጋፍ አደረገ። ዜጎች ድምጽ መስጠት ያለባቸው ስለ እጩዎች በቂ እውቀት ሲኖራቸው መሆኑን ምሁራን ተናገሩ። በያዝነው የበልግ ወቅት ከ4.3 ሚሊዮን ሄክታር በላይ መሬት በሰብል ይለማል ተብሎ ይጠበቃል። ከውጪ በመካከለኛው ምስራቅ ጦርነት ምክንያት የተዘጋው የሆርሙዝ ሰርጥ የዓለምን አስተላለፍና ፖለቲካ እየቀየረ ነው። ከስፖርት በአውሮፓ ሻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታ ማንቸስተር ሲቲ በኢትሃድ ሪያል ማድሪድን ይገጥማሉ የሚሉት የዜና ኢትዮጵያ አበይት ጉዳዮቻችን ናቸው። ዜናዎችን እየመራው ከዋናው ስቱዲዮ መታሰቢያ ደረጀ ቆይታ አደርጋለሁ። የተለያዩ ሁነቶችን እየተከታተሉ የሚገኙ ባልደረቦቻችን በቆይታችን ተጨማሪ መረጃዎችን እያጋሩን ወደ በኋላ ላይ ይቀላቀሉናል። አሸናፊ እንዳለን እናገኘዋለን። ቀደም ሲል መግቢያችን ላይ እንደጠቆምናችሁ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በፈጣን ለውጥ ላይ የሚገኘውን የእንዶድ የደረቅ ወደብ ማስፋፊያ ፕሮጀክት የስራ እንቅስቃሴን በዛሬው ዕለት ተመልክተዋል። ይህንኑ በተመለከተ ተጨማሪ መረጃዎችን የሚያጋራን ይሆናል። ኤልሻዳይ ወንድማገኝንም እንዲሁ እናገኛታለን። በጥቁር አንበሳ ሆስፒታል ስለ አንጀት ካንሰር የግንዛቤ ማስጨበጫ መርሃ ግብር በዛሬው ዕለት ተካሂዷል። ይህንኑ መድረክ ተከታትላለች። ምን የተለየ ነገር አለው ስንል በቆይታችን እንጠይቃታለን። ሻገር ስንል ደግሞ ራሄል ፍሬውን እናገኛታለን። ወደ ባህር ዳር ተጉዘን ማለት ነው። በምዕራብ ጎጃም ዞን የ2018-19 ምርት ዘመን የአፈር ማዳበሪያ ግብዓትን ለአርሶ አደሩ በወቅቱ ለማድረስ እየተሰሩ ያሉ ስራዎች ምንድናቸው በሚለው ላይ ደግሞ ከሷ ተጨማሪ መረጃዎችን እንጋራለን። እነዚህንና ሌሎች ጉዳዮችን ይዘን እንዘልቃለን። አብራችሁን ሁኑ። ታላቁ የረመዳን ወር ተገባዶ ኢድ አልፈጥር እየመጣ ነው። ህብረቱ ሲጠነክር፣ ጀማው ሲበረታ፣ ሀገር ምድሩ ያምርበታል። ያለው ለሌለው ሲያስብ፣ ቤተሰብ ከጎረቤት ሲዘያየር፣ ኢትዮጵያዊነት ይደምቃል። እንኳን ለኢድ አልፈጥር በሰላም አደረሳችሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በልዩ የበዓል ፕሮግራሞች በያላችሁበት ይመጣል። ኢድ ሙባረክ። ወደ ቀዳሚው ዘገባችን እንሻገራለን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በፈጣን ለውጥ ላይ የሚገኘውን የእንዶድ የደረቅ ወደብ ማስፋፊያ ፕሮጀክት የስራ ሂደት ተመለከቱ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮ ጅቡቲ ባቡር የሎጂስቲክስ ዘርፍን ለማዘመን እያከናወናቸው የሚገኙ ግዙፍ የልማት ፕሮጀክቶችንም ጎብኝተዋል። በጉብኝታቸው በተለይም በከፍተኛ ፍጥነት ግንባታው እየተከናወነ የሚገኘውን የእንዶዴ የደረቅ ወደብ ማስፋፊያና ኤኤምጂ እንዶዴ ባቡር ጣቢያ አገናኝ መስመርን ተመልክተዋል። ይህንኑ ጉዳይ ይዘን እንቆያለን። ተጨማሪ መረጃዎችን ሊያጋራን ባልደረባችን አሸናፊ እንዳለ በቀጥታ መስመራችን ላይ ተገኝቷል። አሸናፊ እንዴት ውለሃል? የእንዶዴ የደረቅ ወደብ ማስፋፊያ ፕሮጀክት በምን ደረጃ ላይ ይገኛል? ያሉህን መረጃዎች መነሻ አድርገህ አጋራን። አመሰግናለሁ። ኢትዮ ጅቡቲ ባቡር በሎጂስቲክስ ዘርፉ ከፍተኛ ለውጥ ያደረገባቸው ከሚገኙ ፕሮጀክቶች መካከል አሁን የምንገኝበት የእንዶዴ የደረቅ ወደብ ማስፋፊያ ፕሮጀክት ዋነኛው ነው። ጥቅምት 15 ቀን 2018 ዓ.ም ግንባታው የተጀመረው ፕሮጀክቱ 1.5 ቢሊዮን ብር ወጪ
ይጠይቃል። ይህን ፕሮጀክት በ3 ወራት ለማጠናቀቅ የታቀደ ሲሆን በአሁኑ ወቅት ደግሞ የግንባታ ሂደቱ የማጠቃለያ ምዕራፍ ላይ ይገኛል። አጠቃላይ ስራውም 98 በመቶ ተጠናቋል። ፕሮጀክቱን ሲጠናቀቅ የኮንቴነር ጭነት የማከማቸት አቅምን በእጅጉ ከፍ ያደርገዋል። ከዚህ ቀደም የነበረው 1000 ኮንቴነሮችን ብቻ የማከማቸት አቅም ነበር። አሁን ደግሞ ወደ 4500 ከፍ በማድረግ ትርጉም ያለው ለውጥ ያመጣል ተብሎ ነው የሚጠበቀው። የወጪና ገቢ ኮንቴነር ጭነት ማውረድና መጫን ላይ ይወስድ የነበረውን ከፍተኛ ጊዜ ከ10 ሰዓት በላይ ይወስድ ነበር። ይህንን ወደ 30 ደቂቃ ዝቅ የማድረግ አቅም ይኖራል ተብሎ ነው የሚጠበቀው። በምዕራፍ 2 የሚከናወነው ሌላኛው ፕሮጀክት ደግሞ የአፈር ማዳበሪያን ጨምሮ ብትን ጭነቶች የሚስተናገድበት የጭነት ማዕከል ነው። 1.4 ቢሊዮን ብር የሚፈጅ ሲሆን በ3 ወር ውስጥ ለማጠናቀቅ ነው እየተሰራ የሚገኘው። ይህም አፈጻጸሙ 22 በመቶ መድረሱን የሰማነው። ከዚህ በተጨማሪም በ560 ሚሊዮን ብር ወጪ የሚገነባ የባቡር ሀዲድ መስመር በእንዶዴ ደረቅ ወደብ ማስፋፊያ ፕሮጀክት ውስጥ እየተከናወነ ነው የሚገኘው። የአፈር ቁፋሮን ጨምሮ ለግንባታ አስፈላጊ የሆኑ ግብዓቶች እየተሟሉለት ሲሆን የካቲት 23 ቀን 2018 ዓ.ም ግንባታው መጀመሩ እናስታውሳለን። ይህም በ3 ወር ጊዜ ውስጥ ነው ይጠናቀቃል ተብሎ የሚጠበቀው። በቀናት ውስጥ በተሰሩ ስራዎች ደግሞ 10 በመቶ ተግባራት ተከናውነውለታል። በሌላ በኩል በዚህ በእንዶዴ የጭነት ማዕከል እየተገነባ የሚገኘው ደግሞ አጠቃላይ መጋዘን የሎጂስቲክስ ዘርፉን ገቢና ወጪ ምርቶች በማከማቸት ከፍተኛ ሚና የሚኖረው ነው ተብሎ ነው የሚጠበቀው። የዚህም የግንባታ ሂደት በ1.47 ቢሊዮን ብር የሚገነባ ነው። መጋዘኑ በ9 ወራት ውስጥ ነው ለማጠናቀቅ እቅድ የተያዘለት። በአጠቃላይ ስንመለከተው በ2 ምዕራፍ እየተከናወነ የሚገኘው የእንዶዴ የደረቅ ወደብ ማስፋፊያ ፕሮጀክት የሎጂስቲክስ ዘርፉን ከተመለከትን በዋናነት የሀገራችንን ብትን ጭነት የማስተናገድ አቅምን በ4 እጥፍ ነው የሚጨምረው። ጭነት የማውረድና የመጫን አቅምን ደግሞ በ7 እጥፍ እንዲሁም ደግሞ የኮንቴነር ማከማቻ አቅምን በ5 እጥፍ ይጨምራል። መለስተኛና ከፍተኛ ተሽከርካሪዎችን የማስተናገድ አቅምን ደግሞ በ4 እጥፍ ነው የማሳደግ አቅም የሚኖረው። አጠቃላይ በዛሬው በምክትል ጠቅላይ ሚኒስትሩ ጉብኝትም እነዚህ የተጀመሩ ስራዎች ባላቸው ጥራትና ፍጥነት ልክ እንዲሄዱ አቅጣጫ ተሰጥቶበታል። ያሉ መረጃዎች እነዚህ ናቸው። አሸናፊ፣ ስለ መረጃዎቹ እናመሰግናለን። መልካም ጊዜ። ቻይና በኢትዮጵያ በደረሰው የመሬት መንሸራተት አደጋ የተሰማትን ጥልቅ ሐዘን ገለጸች። በኢትዮጵያ በደረሰው አስከፊ የመሬት መንሸራተት አደጋ ከ100 በላይ ዜጎች ሕይወት ማለፉን ተከትሎ የቻይና መንግስት የተሰማውን ጥልቅ ሐዘንና አጋርነት አሳይቷል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ሊንጂያን በሰጡት መግለጫ በደረሰው አደጋ ለተጎዱ ወገኖች የቻይና መንግስት የተሰማውን ጥልቅ ሐዘን ገልጸው ለተጎጂ ቤተሰቦችም ልባዊ መጽናናትን ተመኝተዋል። ቃል አቀባዩ አክለውም በአደጋው የተጎዱ ነዋሪዎች ይህንን አስከፊ ወቅት በጽናት በማለፍ ፈርሰው የነበሩ መኖሪያዎቻቸውን በአጭር ጊዜ ውስጥ መልሰው እንዲገነቡ ቻይና ሙሉ እምነት እንዳላት ገልጸዋል። ቻይና እንደ ኢትዮጵያ ፍላጎትና እንደ ሁኔታው አስፈላጊነት ለተጎጂዎች የሚውል ድጋፍ ለማድረግና ከአደጋው በኋላ ለሚከናወኑ የመልሶ ግንባታ ስራዎች አቅሟ የፈቀደውን ለማድረግ ዝግጁ መሆኗን ሊንጂያን አረጋግጠዋል። ዘገባው የሲጂቲኤን አፍሪካ ነው። በሌላ ዜና የሰላም ሚኒስቴር በጋሞ ዞን በተከሰተው የመሬት መንሸራተት አደጋ ለተጎዱ ወገኖች መልሶ ማቋቋሚያ የሚውል የ3 ሚሊዮን ብር ድጋፍ አደረገ። የሰላም ሚኒስትሩ መሐመድ ኢድሪስ እንደገለጹት ለመልሶ ማቋቋም የሚደረገው ጥረት ተጠናክሮ ይቀጥላል። ሁላችን በጣም ተሰምቶናል። ማህበረሰቡ የከፋውን ጉዳት ለመቀልበስ እና ለማድረግ ተጎጂዎችን ለማገዝ የተደረገው ርብርብ በጣም የሚደነቅ ነው። እንደሚታወቀው ከክቡር ጠቅላይ ሚኒስትራችን ጀምሮ የሀገራችን ሁሉም ከፍተኛ የመንግስት ኃላፊዎች የትኛውም የህብረተሰባችን ክፍል ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ጉዳይ በጣም አሳዝኖናል። ስለዚህ ነው እዚህ ቦታ በመገኘት ሀዘናችን የተሰማን ስሜት በመግለጽ ለዚህ ለመቋቋሚያ የሚሆን 3 ሚሊዮን ብር ድጋፍ አድርገናል። በቀጣይ በእኛ የሚፈለገው ማንኛውም ድጋፍ ለማድረግ ዝግጁ ነን። ድጋፉን የተረከቡት የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ የሰላም ሚኒስቴር ከሰላሙ ጊዜ ባሻገር በችግር ጊዜ ከዞኑ ህዝብ ጋር አብሮ መሆኑን ገልጸው ስለተደረገው ድጋፍም አመስግነዋል። የሰላም ሚኒስቴር በተለይ ከጋሞ ዞን ጋር ከጋሞ ዞን ህዝቦች ጋር ከጋሞ አባቶች ጋር በርካታ ስራዎችን እየሰራ
ተሞክሮዎችን ወደ ሌሎች ሼር እያደረገ ያለ ሚኒስቴር መስሪያ ቤት ነው። በሰላሙ ጊዜ ብቻም ሳይሆን አሁን በደረሰብን በጨለማ ወቅት ከኛ ጋር አብሮነቱን ስለገለጸ የጋሞ ዞን አስተዳደር ከፍ ያለ ምስጋና ለሚኒስቴር መስሪያ ቤቱ ያቀርባል። አመሰግናለሁ። በመሬት መንሸራተት አደጋው ከቤት ንብረታቸው የተፈናቀሉ ሴቶችንና ወላጆቻቸውን በአደጋው ያጡ ህጻናትን በልዩነት ለመደገፍ የደቡብ ኢትዮጵያ ክልል ሴቶችና ማህበራዊ ጉዳይ ቢሮ እየሰራ ነው። ቢሮው ለተጎጂዎች የሚሆን ከ1 ሚሊዮን ብር በላይ ግምት ያለው የንጽህና መጠበቂያ አልባሳትና የቤት ቁሳቁሶች በመጀመሪያ ዙር ድጋፍ አድርጓል። የቢሮ ኃላፊ ካሰች ኤልያስ በእንደዚህ አይነት ወቅት ሴቶችና ህጻናት ተጨማሪ ጉዳት እንዲሁም ጥቃት ሊደርስባቸው እንደሚችል ጠቅሰው መሰል ችግሮችን ለማቃለል የሚረዳ ድጋፍም አድርገዋል። ድጋፉን የተረከቡት የጋሞ ዞን አስተዳደር ጽህፈት ቤት ኃላፊ አቶ ምህረቱ ተሰማ በበኩላቸው ቢሮ በዚህ አስቸጋሪ ወቅት ለዜጎች በልዩነት የሚያስፈልጉ ነገሮችን በጥናት ለይቶ ድጋፍ መድረጉን በመጥቀስ በዞኑ አስተዳደርና በተጎጂዎች ስም አመስግነዋል። ዘገባው የሪፖርተራችን ተመስገን ተስፋዬ ነው። ዜጎች በምርጫ ላይ የሚያደርጉት የነቃ ተሳትፎ የምርጫውን ታማኒነት ከማረጋገጡም በላይ በፖለቲካ ኃይሎች መካከል የሚኖረውን የሀሳብ የበላይነት ፉክክር ጤናማ ያደርገዋል። ዜጎች ድምጽ ከመስጠታቸው በፊት የፖሊሲ አማራጮች፣ የምርጫ ማኒፌስቶዎችና የእጩዎችን ብቃት መመርመር ሲችሉ የነቃ ተሳትፎ ለማድረግ እንደሚያስችላቸው ምሁራን ያስረዳሉ። ብሩክታዊት ተገኝ ምርጫ የዲሞክራሲያዊ ስርዓት ግንባታ ዋነኛ ምሰሶ ነው። የዜጎች በነጻነት የመምረጥና የመመረጥ መብት መከበር ደግሞ የዚሁ ስርዓት ህያውነት ማረጋገጫ ነው። ይህ ሂደት ዜጎች የፖለቲካ ስልጣን ባለቤትነታቸውን በተግባር የሚያሳዩበት መድረክም ነው። ጥቂት ወራት በቀሩት 7ኛው ጠቅላላ ምርጫ ላይም ኢትዮጵያውያን ንቁ ተሳትፎ በማድረግ ላይ ይገኛሉ። ምርጫው በጣም ፍትሐዊና ብቁ የሆነ ለህዝቡ አስፈላጊ የሆነ ነገር ስለሆነ ማንኛውም የኢትዮጵያ ህብረተሰብ ምርጫውን ለመምረጥ ተሳትፎ ያደርጋል ብዬ ገምታለሁ። ከራስ ጨምሮ ማለት ነው። ሊያስተዳድረኝ ይችላል፣ ሊመራኝ ይችላል፣ አገሬን ሊያለማልኝ ይችላል የሚለው ምርጫ እመርጣለሁ ለሚቀጥለው ብዬ የምርጫ ካርድ ለውስድ ነው የመጣሁት። ወስጃለሁኝ። አሁን የሚቀጥለው 5 ዓመታት በአግባቡ የሚያስተዳድሩ ልማታችን ሳይስተጓጎል የሚያስተዳድሩ ሰዎች እንመርጣለን። ዜጎች በሀገራቸው ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጉዳዮች ላይ ያላቸው ሚና ከተመልካችነት ወደ ተዋናይነት ሲቀየር የነቃ ተሳትፎ መኖሩን ማረጋገጥም ያስችላል። ንቁ ተሳታፊ ነው ሲባል በሁሉም የፖለቲካ መስክ ውስጥ ግዴታ ፖለቲከኛ መሆን የለባቸውም። በነገራችን ዜጎቻችን ስለ ሀገራቸው ፖለቲካ ሂደት ግን ማወቅ የእያንዳንዱ ዜጋ ነው። ፓርቲዎቹ ያነሳቸው ሀሳቦች ምንድን ነው? ነገ መንግስት ብናረጋቸውና ድምጽ ብንሰጣቸው የዚችን አገር እጣ ፋንታ ምን ሊያደርጉ ይችላል የሚለውን በደንብ ጠንከር ባለ ግንዛቤ ተረድተው ዜጎች በዛ ጉዳይ ላይ ድምጽ በመስጠት በካርዳቸው መወሰን ሲችሉ እሱ ንቁ የሆነ የዜጎች ተሳትፎ አለበት ብሎ ይጠራል። ይህንን የዜጎች ተነሳሽነት ወደ ስኬታማ ዲሞክራሲያዊ ተሳትፎ ለመቀየር የሲቪል ማህበረሰብ ድርጅቶች ሚና የማይተካ ነው። ዜጎች በነቂስ ወጥተው እንዲመርጡ ከማድረግ ጀምሮ ሲመርጡ ምን ማድረግ እንዳለባቸው፣ ምን አይነት ፕሮሲጀሮች ማለፍ እንዳለባቸው እና ደግሞ ምርጫ ሲመርጡ ምን ማለት እንደሆነ የማስተማር ስራ ይሰራል። በምርጫ ቀን ደግሞ እኛ ዜጎች ምርጫ በሰላም እንዲያካሂዱ በትንኮሳም በሌላም አይነት ሊከሰቱ የሚችሉ ነገሮች ካሉ በመታዘብ ረገድ ስለሚሰማራ ሲቪል ሶሳይቲው ያንን ለምርጫ ቦርድ በቀጥታ ሪፖርት የማድረግ ኃላፊነት አለበት። ያ ማለት ምርጫ ቦርድ ሁኔታውን አይቶ የማስተካከያ እርምጃ እንዲወስድ ለሚያደርገው በድህረ ምርጫም እንደዚሁ ውጤት በሚገለጽበት ጊዜ ውጤት እንዲቀበሉ ሊያደርጋቸው የሚችል ሁኔታዎች እንዲፈጠሩ ስራዎች ይሰራሉ ማለት ነው።
የመራጮችን ንቃተ ህሊና በማሳደግ በነጻነትና በእውቀት ላይ የተመሰረተ ውሳኔ እንዲሰጥ ለማስቻልም ሰፊ የመራጮች ትምህርትና ስልጠና እየተሰጠ ይገኛል። ካምፔን ይደረጋል። የገበያ ቦታዎች የገጠሩ ማህበረሰብ የሆነው ቦታ ላይ ሰፊ የገበያ ቦታ ይኖራል። እዛ የገበያ ቦታ ላይ ከተለያየ ማህበረሰብ ነው የሚመጡት። ስለዚህ እዛ ላይ በሞንታርቦ በማድረግ የመራጮች ትምህርት ማለት ምን እንደሆነ ግንዛቤ ይሰጥበታል። በአርት የተገለጸ ደግሞ እንቅስቃሴ ይደረግበታልና ሰው ከቦ ያዳምጣል፣ ከርቀት ሆኖም ይሰማል። ስለዚህ እየተከናወነ ያለው ስለ ምርጫ መሆኑን ሲያቅ በዛው ፕሮሞት አደረግነው ማለት ነው እና ሄደው የምርጫ ካርድ እንዲወስዱ የሚረዳቸው ይሆናል ማለት ነው። በዚህ 7ኛው ጠቅላላ ምርጫ የዜጎች የነቃ ተሳትፎ ለኢትዮጵያ ዲሞክራሲያዊ ጉዞ አዲስ ምዕራፍ እንደሚከፍት ይጠበቃል። ምርጫ ለአንድ ሀገር ዲሞክራሲያዊ ስርዓት ግንባታ መሰረት በመሆኑ በሂደቱ በንቃት መሳተፍ አስፈላጊ ነው። በሲዳማ ክልል የይርጋለም ከተማ ነዋሪዎች በ7ኛው ጠቅላላ ምርጫ ድምጽ ለመስጠት የሚያስችላቸውን ካርድ እየወሰዱ ነው። ሚካኤል ገዙ ከዚህ በፊት የነበሩ ምርጫዎችንም ሲሳተፍ ነበር። በመራጭነት ሆነ አልፎ አልፎም በከተማ ምክር ቤት ተሳታፊ ነበርኩ። ምርጫ በየ5 ዓመቱ ምርጫ መምጣት የሀገራችንን ዲሞክራሲ ስልጣኔ ማሳያ ነው። ህዝብ ደግሞ ይሁንታ የሰጠው መንግስት ሲያስተዳድር እርካታ አለ። የሚጠቅመውን አውቄ ለመምረጥ ራስን አዘጋጅቼ በፍላጎቴ ማንም ባላስገደደኝ ካርድ ወስጃለሁ። ነገም ደግሞ ማንም ባላስገደደኝ ማንን መምረጥ ደግሞ ለይቼ ስለማውቅበት ያንን ለመምረጥ የተዘጋጀው ሰው ነኝ። ወጣቱ የትኛውም እንቅስቃሴ ላይ የራሱን ተሳትፎ ማድረግ አለበት። በተለይ ለሀገር ግንባታ ብሎም አንድ ሀገር እንደ ሀገር የምትቀጥለው ዲሞክራሲያዊ ምርጫ ሲኖር ነውና ለዚህ እንደ አንድ ወጣት መሳተፍ እንዳለብኝ አስቤ አቅጄ ነው ዛሬ ካርድ ለመውሰድ እዚህ የተገኘሁት። ሰው በፈለገበት መራጭነት ወይም ምናልባት በፈለገውን ፓርቲ ለመምረጥ ቅድሚያ ካርዱ ወስዶ ከዛ ራሱ ዝግጁ አድርጎ በነጻነት ያለ ማስገደድ መቅረብ ራሱ ዝግጁ መሆን ራሱ አንድ ዲሞክራሲ ነው። ካርድ ያላዘ ሰው ነገ መምረጥ ስለማይችል ወቅቱ ሳልፍ ካርዱ ለማያዝ በኋላ ደግሞ ለሀገሪቱ አስተዋጽኦ ማድረግ አለበት። በተገቢ ሁኔታ የማይሰራም ፓርቲ ወይም ድርጅት ካለ ያንን በካርዱ ነው የሚያስወግደው። ይሁንታንም ሰጥቶ እየሰራ ያለ ፓርቲም እንዲመረጥ ማድረግ የሚቻለው ካርድ ሲያዝ ስለሆነ ካርድ ደግሞ ወሳኝ ነው፣ መዝገብ ወሳኝ ነው። በሀገሪቱ ምርጫና ሀገረ መንግስት ግንባታ ላይ ተሳትፎ ማድረግ ደግሞ የዜግነት ትልቁ ኃላፊነት ስለሆነ ለዚህ ማህበረሰቡ ንቁ ሆኖ እንዲሳተፍ የትኛውም ለመምረጥ የደረሰ አካል ካርድ ወስዶ ምርጫውን ብቻ መሳተፍ ሳይሆን ቀደም ብዬ እንዳነሳሁት ሰላምንም የአካባቢንም ምርጫውም ሰላማዊ እንዲሆን የራሱን አስተዋጽኦ ከካርድ ባሻገር መወጣት አለበት። ዘገባዎቻችን አሁንም እንደቀጠሉ ናቸው። አንድ ኢትዮጵያ ዲሞክራሲያዊ ፓርቲ ዘመናዊ ግብርናና ተግባር ተኮር የትምህርት ፍኖተ ካርታ ላይ ያለውን የፖሊሲ አማራጭ አቀረበ። ፓርቲው መራጮች መብታቸውን ለመጠቀም በንቃት እንዲሳተፉ ጥሪ አቅርቧል። ሞላ ለማየው የፖለቲካ ፓርቲዎች በቀጣይ 5 ዓመት በምርጫ ሀገር የሚመሩበትን እድል ቢያገኙ በየዘርፉ ያሏቸው የፖሊሲ አተያይና ለመተግበር ያቀዷቸውን ተግባራትን ለህዝብ ያቀርባሉ። ይህም መራጮች በመረጃና በእውቀት ላይ ተመስርተው ይሆነኛል የሚሉትን እንዲመርጡ የሚያስችል ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን 7ኛውን ጠቅላላ ምርጫ ምክንያት በማድረግ ተፎካካሪ የፖለቲካ ፓርቲዎች አማራጭ የፖሊሲ ፕሮግራሞቻቸውን ለህዝብ እንዲያስተዋውቁ መድረክ አዘጋጅተዋል። በኢቢሲ እጅ ከምን የተሰኘ የፖለቲካ ፓርቲዎች የፖሊሲ አማራጭ የሚያስተዋውቁበት ፕሮግራም ላይ ተገኝተው አማራጭ ሀሳባቸውን ያቀረቡት የአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ዋና ጸሐፊና የህዝብ ግንኙነት ኃላፊ መምህር ሰለሞን አኒባል በ4 ክልሎች የሚንቀሳቀስና ዜግነት ላይ መሰረት ያደረገ ፓርቲ መሆኑን ተናግረዋል። በሀገር አቀፍ ደረጃ 10,500 አባላትን አስፈርመን
ሙሉ እውቅና ያገኘው 2012 ነው። ከ2012 ጊዜ ጀምሮ ኦልሞስት 7 ዓመት ይሆነናል ፓርቲያችን። በዚህ በ7 ዓመት ውስጥ አገር አቀፍ ላይሰንስ ይዘን በ4 ክልሎች ላይ እየተንቀሳቀስ ያለን ፓርቲ ነን። ፓርቲያችን ከስሙ እንደምትረዳው አንድ ኢትዮጵያ ዲሞክራሲ ፓርቲ ዜግነት ላይ መሰረት አድርጎ የሚሰራ ፓርቲ ነው። ፓርቲው በሰባተኛው ጠቅላላ ምርጫ 115 እጩዎችን ለሀገር አቀፍና ክልል ምክር ቤቶች ያቀረበ ሲሆን በዚህ ሂደትም አካታች እንዲሆን መደረጉን ዋና ጸሐፊው መምህር ሰለሞን ገልጸዋል። ኢንክሉሲቭ የሆኑ እጩዎችን አቅርበናል። ወጣቶችም አሉ፣ አዛውንቶችም አሉ፣ አካል ጉዳተኞችም አሉ፣ ብዙ ሴቶችም እጩዎች አሉን። በአመራሮች ውስጥም በስራ አስፈጻሚ ኮሚቴም እነዚህ አሁን የምትላቸው እንትኖች እንዳንድ ኢትዮጵያዊ አካል ጉዳተኞችም ሴቶችም በፖለቲካው በዲሞክራሲው መሳተፍ ስላለባቸው በዚህ አይነት ሁኔታ ውስጥ ነው ያለው። አንድ ኢትዮጵያ ዲሞክራሲያዊ ፓርቲ በኢትዮጵያ የግብርና አስተራረስ ዘዴው መቀየር አለበት፣ ለዚህም ዘመናዊ መሆንና ምርታማነትን መጨመር ያስፈልጋል ብሎ የሚያምን ሲሆን የትምህርት አሰጣጡም ከንድፈ ሐሳብ ባለፈ ተግባር ተኮር መሆን እንደሚገባው ዋና ጸሐፊው መምህር ሰለሞን ተናግረዋል። የመጣንበት የአስተራረስ ዘዴ ዘመናዊ አስተራረስ ዘዴ ብንጠቀም አሁን ካለንበት ማህበራዊ ችግር በተለይ የኑሮ ችግር እንፈታለን የሚል የፖሊሲ አማራጭ ይዘን የመጣ ነው። ሌላኛው ከትምህርት ጋር ተያይዞ ነው። እኛ እንደ አንድ ኢትዮጵያ ዲሞክራሲ ፓርቲ አሁን እየተገበረ ያለውን የትምህርት ፖሊሲ በአዲስ ፍኖተ ካርታ አዘጋጅተናል። ተግባር ተኮር የትምህርት ዝግጅት እውቀቱን፣ ክህሎቱን፣ ችሎታውን ማውጣት የሚችል ስለዚህ ለዛ ደግሞ ምን ያስፈልገናል? የተለያዩ ቴክኒክና የቴክኒክ ተቋማት የቮኬሽናል ስኩሎች ያስፈልጉናል። የተሻለ አስተዳደርን እውን ለማድረግ ዜጎች በምርጫው እንዲሳተፉና ለዚህም በመራጭነት በመመዝገብ ካርድ በመውሰድ መብታቸውን እንዲጠቀሙ ፓርቲው ጥሪ አቅርቧል። ኢትዮጵያ በቅርብ ጊዜ የምታስተናግዳቸው 2 ወሳኝ ጉዳዮች በሂደት ላይ ናቸው። 7ኛው ጠቅላላ ምርጫና ሀገራዊ ምክክር። ኢትዮጵያውያን ያልተስማሙባቸው ትልልቅ ሀገራዊ መግባባትን የሚፈልጉ ጉዳዮች ሳይጠናቀቁ ምርጫ ማካሄድ በሀገር ግንባታ ሂደቱ ላይ ምን ውጤት ይዞ ይመጣል የሚለውን ደግሞ ተከታዩ የማህሌት ታደለ ዘገባ ይነግረናል። ኢትዮጵያ ባለፉት 10 ዓመታት ከግጭት አዙሪት እንዳትላቀቅ ሲያደርጓት የቆዩ መዋቅራዊና ፖለቲካዊ ችግሮችን በዘላቂነት ለመፍታት ሀገራዊ ምክክር እያካሄደች ትገኛለች። ከዚሁ ጎን ለጎን የወደፊት እጣ ፈንታዋ የሚወሰንበት የዴሞክራሲ ስርዓት ግንባታው የሚጠናከርበት ብቸኛው የስልጣን ምንጭ ምርጫ ብቻ መሆኑን ለማረጋገጥ 7ኛውን ጠቅላላ ምርጫ ለማካሄድ ከጫፍ ደርሳለች። ጥያቄው ግን በአንድ ሀገር ውስጥ በተመሳሳይ ዓመት ለስልጣን የሚደረግ ምርጫና ለእርቅ የሚደረግ ሀገራዊ ምክክር ጎን ለጎን ሊካሄዱ ይችላሉ ወይ ነው። ምክክሩ ወይስ ምርጫው የትኛው ይቅደም የሚለው ጉዳይ አከራካሪ ሊሆን ቢችልም እንደ ኢትዮጵያ ባሉ ሀገራት ግን ሁለቱን ጎን ለጎን ማስኬድ አስፈላጊ ስለመሆኑ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት የኢዮብ ዘርዘውዴ ያነሳሉ። ምርጫ ወቅት እንደመሆኑ መጠን አንደኛው ትልቁ ስበት የምርጫ ውጤቶችንና የምርጫ ክርክሮችን የምርጫ ተቋማትን አሰራር ትልቁን ቦታ ይዞ ቢገኝም የዚህ ናሽናል ዳያሎግ ወይንም ደግሞ የሀገር ምክክሩ ጉዳይ ግን በምርጫ የፖለቲካ አውድ ውስጥ ሊቀነበቡ የማይችሉ ግን አገራችን ካለፈችባቸው የታሪክ መቆራቆዞች፣ የማንነቶች፣ የቴሪቶሪ ጉዳዮችና የህገ መንግስታዊ ክለሳንም ጭምር የሚያካትት እንደመሆኑ ከምርጫ የተራዘመን ኢሹ ይጠይቃል። ስለዚህ የአንደኛው መኖር በመሰረታዊነት ደረጃ ሊገነባባና ሁለቱም የዲሞክራሲያዊ ግንባታ ሂደቶች ተደርገው መታየት አለባቸው። የሀገራችን የትናንትና ወይም ከትናንትና ወዲያ ምናልባትም ወደፊትም ጭምር ያሉትን ጉዳዮች ሳይቋጭ ወደ ምርጫ መግባታችን ምንም መፍትሄ አይኖረውም የምርጫ ጉዳይ ላይ የሚለው ግን ሁለቱ የተለያዩ እንደሆኑ ከማየት ካለማስተዋል የመጣ ጭምር አድርጌ ነው ማለት። በምርጫ ሂደት ምላሽ የማያገኙ ለረጅም ጊዜ የዘለቁ ችግሮቻችንን ለመፍታት የጀመርነው የምክክር ሂደት በአጭር ጊዜ የሚጠናቀቅ አይደለም የሚሉት የፖለቲካ ሳይንስ መምህሩ ምርጫውን እያካሄድን የምክክር ሂደቱን መቀጠል ጥያቄ ውስጥ የማይገባና ለሀገር ዴሞክራሲያዊ ስርዓት ግንባታ ወሳኝ ነው ይላሉ። ስርዓትና መንግስቶችን እንቀይራለን፣ አዲስ መንግስት ስታብሊሽድ ይሆናል። ይሄም ሊሆን የሚገባው በምርጫ ነው። ግን ደግሞ ኢትዮጵያን የገጠሟትን የዲሞክራሲ ሳንካዎች በዚሁ ሂደት ውስጥ ባለሰለሰ ጥረት
መፍትሄ ለመስጠትና መፍትሄ ላይ ለመድረስ የሚደረገው ሂደት ነው ወሳኙ ብዬ አስባለሁ። መንግስት መሰረትም ማለት ክሮኒክ ከሆኑብን የታሪክ የኢኮኖሚና የማህበረሰብና የመንግስት ግንኙነቶች ውስጥ ተረጋግጦ ሰላም መጥቷል ማለት አይደለም። የምርጫ ጉዳይ ወይም ደግሞ የኤሌክቶራል ፖለቲክስ ጉዳይ ከዲሞክራታይዜሽን ውጤቶችና ፕሮሰሶች ውስጥ አንደኛው ብቻ ነው። ከዛ ውጪ በቃ ምርጫው አለቀ፣ የሆነ ቡድን አሸነፈ፣ ጉዳዮቻችንን በሙሉ እንደለመድ ነው። ለዛ አካል ሰጠን እንቅልፍ ምንተኛበት ሁኔታ ካለ እርግጥም የዲሞክራሲ ግንባታው አካል አይደለም። እነዚህ ሁለት ትላልቅ ሀገራዊ ጉዳዮች በተቀራረበ ጊዜ ውስጥ መከናወናቸው ኢትዮጵያን ከግጭት አዙሪት አውጥቶ ወደ ሁለንተናዊ ብልጽግና ለማሻገር የሚያግዝ ስትራቴጂካዊ ጥምረት ተደርጎ ሊወሰድ ይችላል። በምርጫው ህዝባዊ ውክልና ያለውን መንግስት በማቋቋም በምክክሩ ደግሞ እስከዛሬ ሳይፈቱ የዘለቁ የግጭት መንስኤም የነበሩ ችግሮችን በመፍታት ሀገራዊ መግባባትን መፍጠር ይቻላል። ዘላቂ ሰላምን ለማምጣት ከዚህ የተሻለ መሳሪያ ምን አለ ብለው መጠየቅ ነው ያስፈልገውና መታኮሱ ቀላል ነው። ጀግንነት ማሳየት ይቻላል፣ ግን ልማት አያመጣም። ብዙ ጊዜ አይተነዋልና በጉልበት የተያዘ መንግስት በጉልበት ነው የሚፈርሰው እና አዙሪት ውስጥ የመግባት ጉዳይ ነው ማለት ነው። ያ መንገድ ሞክረነው ያየነውና ችግርም እንዳለበት ልማትም እንዳላመጣ ተገንዘበናል ማለት ነው። ከዛ የሚያወጣን ሌላ የተሻለ የአስተዳደር ስርዓትን መዘርጋት ነው ማለት ነው አላማው። ስርዓቱ ከተዘረጋ ልማት ያመጣል። ተስፋ የምናደርገው ሰላም መጥቶ ልማት ያመጣል የሚለውን ነውና የምናስበውና የምንመኘው። በዚህ ሂደት ካለፈ ብዙ ነገሮች መንገድ ማስያዝ ይቻላል ባይ ነኝ። በኢትዮጵያ ታሪክ የኔ ብቻ የሚለው መንገድ ለብዙ ደም መፋሰስ ምክንያት ሆኖ ቆይቷል። ኢትዮጵያ ለዘመናት የዘለቁ ችግሮቿን ለመፍታት የጀመረችውን ሀገራዊ ምክክርና 7ኛውን ጠቅላላ ምርጫ በቅንጅት በማስኬድ ለሀገር ግንባታ መጠቀም ያለንበት ጊዜ ግድ የሚለው ጉዳይ ነው። አሁን ጥያቄው ምርጫ ይቅደም ወይስ ምክክር የሚለው ሳይሆን ሁለቱንም መሳ ለመሳ በማስኬድ ለዲሞክራሲ ስርዓት ግንባታው እንዴት እንጠቀምባቸው የሚለው ሆኗል። እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት ካለን አካፍለን አብሮነታችንን የምናጠናክርበት ልቦች የሚራሩበት እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስሎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ዘገባዎቻችን አሁንም እንደቀጠሉ ናቸው። በኢትዮጵያ የዘመናት የሀገር ግንባታ ሂደት ውስጥ ከውይይት ይልቅ ትጥቅን ምርጫ ማድረግ ከባዱ ፈተና ሆኖ ቆይቷል። ከዚያ ዙሪት ለመላቀቅ ከቅርብ ጊዜያት ወዲህ ጠመንጃ አንግተው ሲዋጉ የነበሩ ታጣቂዎች በተሃድሶ ሂደት አልፈው ወደ ሰላማዊ እንቅስቃሴ እንዲገቡ እየተደረገ ነው። እነዚህ የቀድሞ ታጣቂዎች ለዘላቂ ሰላም ግንባታ ቁልፍ ሚና እንዲጫወቱም ይጠበቃል። ወንደሰን አፈወርቅ ትጥቅ ለዘመናት ኢትዮጵያን ከሰላማዊ የዲሞክራሲ ግንባታ ይልቅ ወደ ኃይል አማራጭ እንድታዘነብል በማድረግ የዘመናት የሀገር ግንባታ ላይ ፈተና ሲሆን ቆይቷል። በሰሜኑ አካባቢ ተከስቶ የነበረው ግጭትም በፕሪቶሪያው ስምምነት እንዲቋጭ ከተደረገ በኋላ ኢትዮጵያ በወሳኝ የሰላም ሂደት ምዕራፍ ላይ ትገኛለች። በተለይም ጠመንጃ አንግተው ሲዋጉ የነበሩ ታጣቂዎች በተሃድሶ ሂደት አልፈው ወደ ሰላማዊ ሕይወት እንዲመለሱ መደረጉ ለዚህ ትልቁ እርምጃ ነው። ባለፉት ጊዜያት በትግራይ ክልል ብቻ ሳይሆን በተለያዩ አካባቢዎች
ትጥቃቸውን አስረክበው ወደ ሰላማዊ ኑሯቸው መመለስ የሚሹ ጥያቄያቸውን ለመንግስት አቅርበው ተቀባይነትም ሲያገኝ በተሃድሶ ሂደት እንዲያልፉ ተደርጓል። ውስብስብና ጥንቃቄ በሚፈልገው በዚህ ሂደት የሚያልፉ የቀድሞ ታጣቂዎችም የሰላም ኃይል ሊሆኑ ዘንድ ይጠበቃል። በሀሳብ የሚያምን ትውልድ እንዲሆን እነዚህ በፖለቲካ ጽንፍ ያሉ አካላትም ወደ ሰላማዊ መንገድ መጥተው የፖለቲካ አጀንዳቸው በሰላማዊ መድረክ ላይ መፍትሄ እንዲያገኙ እንዲሰሩ፣ ሌላው ወጣት ደግሞ ወደ ሰላማዊ ህይወት እንዲመለስ ጥሪ የሚያደርጉበት ስራ የሚሰሩበት አብሮ የሚቀናጅበት ስለሆነ በዲዲአር ያለፉት ሁሉ ዋና ስራቸው ሰላም ማጽናት ነው። ተመልሰውም ሰላማዊ ህይወት መኖር ነው። ሌላ ጓደኞቻቸውም በዚህ ሂደት አልፈው ወደ ሰላማዊ ህይወት እንዲመለሱ ማድረግ ነው። ታጣቂዎችን ወደ ሰላማዊ ህይወት ለመመለስ በሚደረገው ጥረት መንግስት ከፍተኛ ድጋፍን እያደረገ ይገኛል። ይህ መንግስት ለሂደቱ ከፍተኛ ትኩረት መስጠቱ ከምንም በላይ ሰላም ይቀድማል የሚል አቋም ስላለው ነው። ኮዝ አለኝ ብሎ በየትኛው መንገድ ጠበንጃ አንስቶ የሚታገል ሰው አለ። ይሄ ሰው በሰላም ፍላጎቴን አስፈጽማለሁ ብሎ እስካመነ ድረስና ወደ ሰላም እስከመጣ ድረስ ቃሉን ማክበር አለበት። መንግስትም ከካዝና አውጥቶ ገንዘብ በጀት መድቦ ይሄን ተሃድሶ ስልጠና የሚሰጠው በዲዲአር እንዲያልፉ መልሰው እንዲቋቋሙ የሚያደርገው ከምንም በላይ ግን ሰላም ይቀድማል። እነዚህ ወጣቶች የሰላም አካል ሲሆኑ አገር ይረጋጋል፣ ራሳቸውም የሰላም የልማት ኃይል ይሆናሉ በሚል ተስፋና እምነት ስለሆነ ከነሱ የሚጠበቅ ዋናው ነገር የሰላም ኃይል መሆናቸው፣ ሰላምን ማስጠበቅ መቻል፣ ሰርተው እንደሚቀየሩ ማወቅ ማመን፣ የልማት አካል መሆን፣ በቃላቸው መገኘት ነው። ዋናው ነገር ይሄ ነው ከነሱ የሚጠበቀው። በዚህ አጋጣሚ ተመልሰው ሲቸግራቸው ወይም በሌላ ግፊት ተመልሰው ወደ ነበሩበት የታጠቀ ኃይል ጽንፈኛ ኃይል ይሁን ወደ ሌላ የታጠቀ ኃይል የመግባት አዝማሚያ እንዳይኖር ከስር እየተከታተሉ የመምከር የመከታተል የመደገፍ ስራ ይሰራል። ነገር ግን በሞራልም በሕግም ያስጠይቃል ተመልሶ ወደዛ መግባት። የብሔራዊ ተሃድሶ ኮሚሽን መረጃ እንደሚጠቁመው እስካሁን በትግራይ፣ በአማራ፣ በኦሮሚያና በአፋር ክልሎች ከ85 ሺህ በላይ የቀድሞ ተዋጊዎች በተሃድሶ ሂደት እንዲያልፉ ተደርጓል። አሁንም ቢሆን በተሃድሶ ሂደት ማለፍ ለሚሹ ከጠመንጃ ህይወት ይልቅ ሰላማዊ መንገድ መርጠው የዘላቂ ሰላምና ልማት ግንባታ ሂደት አካል መሆን ለሚፈልጉ መንገዱ ክፍት ነው። የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጀነራል ደርቤ መኩሪያ እንደሚሉት ይህ ስራ በተለያዩ አካባቢዎችም ተጠናክሮ ይቀጥላል። ከስምምነት በኋላ መተማመን ስለሚጠይቅ ጥያቄዎቹም ፖለቲካዊ ስለሚሆኑ አንዳንዶቹ በዲዲአር የሚወጣው አካልም የራሱ ፍላጎት ብቻ ሳይሆን የሌላም ተጽዕኖ ስላለው ያንን በመቋቋም ስለሆነ ዲዲአር የሚካሄደው የሁሉም አካሎች ጥረትና ቅንጅት ይጠይቃል። ስለዚህ ኮሚሽኑ አሁንም ይሄንን ፍላጎት ያለው ግለሰብ ፍላጎት ያለው ቡድን ለሰላም ኮሚትድ እስከሆነ ድረስ ትጥቁን አስረክቦ ወደ ሰላማዊ ህይወት ለመግባት ለመንግስት እስካመለከተ ድረስና ኮሚሽኑ ይህን እስካረጋገጠ ድረስ በማንኛውም ጊዜ በማንኛውም ቦታ ዲዲአር በዚህ ሀገር ይካሄዳል፣ ይቀጥላል ማለት ነው። ይህን አጠናክረን እንቀጥላለን። አሁን በኢትዮጵያ ዘላቂ ሰላምን ማረጋገጥ የሚያስችሉ ስራዎች እየተሰሩ ነው። በሱዳን ድንበር አካባቢ ሲንቀሳቀሱ የነበሩ ከ500 በላይ በተለምዶ አጠራሩ የአርሚ 7 የህወሓት የቀድሞ ታጣቂዎች እንዲሁም ሌሎችም ወደ ተሃድሶ ሂደት መምጣታቸው ይህንን ጥረት የሚያግዝ ነው። የአንጀት ካንሰር ህመም በወጣቶችና በጎልማሶች ላይ እየጨመረ ነው። በኢትዮጵያ ከሚከሰቱ የካንሰር አይነቶች 3ኛ ደረጃ ላይ የሚቀመጥ ሲሆን በየዓመቱም በርካታ ሰዎች በበሽታው ይያዛሉ። ዛሬ በጥቁር አንበሳ ስፔሻላይዝድ ሆስፒታል ስለ አንጀት ካንሰር የግንዛቤ ማስጨበጫ መርሃ ግብርም ተከናውኗል። ይህንኑ ጉዳይ የተከታተለች የቆየችው ባልደረባችን ኤልሻዳይ ወንድማገኝ ደግሞ ተጨማሪ መረጃዎችን ልታጋራን በቀጥታ መስመራችን ላይ ተገኝታለች። ኤልሻዳይ እንዴት ውለሻል? አንቺ ዛሬ በታደምሽበት በዚህ መድረክ ላይ የተነሱ ዋና ዋና ነጥቦች ምንድናቸው? በተለይ ደግሞ የማህበረሰቡ ግንዛቤስ በምን ደረጃ ላይ ነው ያለው የሚለውን ነገር እስቲ ሀሳብ አጋሪን። አመሰግናለሁ መታሰቢያ። የመጋቢት ወር በተለይ የአንጀት ካንሰር ወር ተደርጎ በጤና ሚኒስቴር ሰፊ የግንዛቤ ማስጨበጥ ስራ እየተከናወነ ይገኛል። እኔ በሚገኝበት በጥቁር አንበሳ ሆስፒታል ደግሞ ዛሬ የአንጀት ካንሰር የግንዛቤ ማስጨበጫ መድረክ ተከናውኗል። እንደ ዓለም አቀፍና እንደ ሀገር አቀፍ ደግሞ ቀኑ ታስቦ ውሏል። እንግዲህ በዛሬው ዕለት እንግዲህ በዋናነት ሲነሱ የነበሩት በተለይም ደግሞ ህብረተሰቡ ጋር ያለው የአንጀት ካንሰር ወይም ደግሞ የካንሰር ግንዛቤ ምን ይመስላል የሚለውን ነው እንግዲህ በዋናነት ሲነሳ የነበረው ከ1 ሚሊዮን በላይ የሚሆኑ በዓለም አቀፍ ደረጃ እንግዲህ
አንጀት ካንሰር ህመም እንደሚጠቁ ነው የዓለም አቀፍ መረጃዎች የሚያመላክቱት። በኢትዮጵያ ደግሞ ወደ ሀገራችን ደግሞ ስንመጣ በተለይ ደግሞ በወንዶች ላይ የሚከሰተው ይሄ የአንጀት ካንሰር በካንሰር ደረጃ በሶስተኛ ደረጃነት ነው የሚይዙት። ከዚህ ባለፈ ደግሞ በሴቶች ላይ የሚከሰተው በጡት ካንሰርና እንዲሁም ደግሞ የማህፀን በር ጫፍ ካንሰር ሶስተኛ ደረጃ ላይ ነው የሚገኘው። ወንዶችን በአብዛኛው ወንዶችን እንደሚያጠቃ ነው መረጃዎች የተመላከቱት። በዚህም ደግሞ በመርሃ ግብሩ ላይ የተገኙት በጤና ሚኒስቴር በሽታዎች መከላከልና መቆጣጠር መሪ ዋና ስራ አስፈጻሚ የሆኑት ዶክተር ህይወት ሰለሞን እንደገለጹት እንግዲህ በተለይ ደግሞ ከዚህ ቀደም የነበረው በተለይ በህብረተሰቡ ዘንድ የካንሰር አመለካከት ምን ይመስላል፣ አሁን ላይስ ያለው የህብረተሰቡ አመለካከት በምን ደረጃ ላይ የሚሉትን ጉዳዮች በፓናል ውይይት ተወያይተውበታልና አሁን ላይ በተለይ ደግሞ ከዚህ ቀደም የነበረውን በማሻሻል ረገድ ሰፊ ስራዎች ባለፉት 3 ዓመታት በዚህ ጉዳይ ላይ ሰፊ ስራ እንደተከወነ ነው የተነገረ የሚገኘው። ከዚህ ቀደም የነበሩት ክፍተቶችን በማረም አሁን ላይ ደግሞ ህብረተሰቡ የቅድመ መከላከል ስራን መስራት እንዳለበትና በሽታው እንደ መንስኤነት የተቀመጡ ጉዳዮችን ደግሞ ራሱን በመጠበቅና ራሱን በመከታተል ወይም ደግሞ ወደ ሕክምና ተቋማት በመሄድ ይህንን ሕክምና መከታተል እንዳለበት ነው የገለጹት። ቀደም ብለሽ መታሰቢያ አንቺም ስትገልጹ እንደነበረ በተለይ የአንጀት ካንሰር በኢትዮጵያ ደረጃ በሶስተኛ ደረጃ ላይ ነው የተቀመጠው። በየአመቱ ቢያንስ በኢትዮጵያ ከ6000 በላይ የሚሆኑ ሰዎች በዚህ ካንሰር እንደሚያዙ ነው መረጃዎች የሚያመላክቱት። አጠቃላይ ደግሞ ያለው የግንዛቤ ማስጨበጥ ስራ አሁን ላይ በትኩረት በተለያዩ በከተማም ይሁን በገጠር የሚገኙ የህብረተሰብ ክፍሎችን በተለይ ደግሞ ስለ ካንሰር ያላቸውን አመለካከት በማረምና በማድረግ ካንሰር የሚያመጣውን ሂደቶችና ቅድመ መከላከል ላይ ያለውን ስራ ደግሞ በትኩረት በመስራት ይህንን ህመም መከላከል እንደሚቻል ሰፊ ስራ እየተከወነ እንደ ሀገርም እንደ ጤና ሚኒስቴርም ሰፊ ስራ እየተሰራ መሆኑን ነው የገለጹት። ለአሁን ያለኝ መረጃ ይሄንን ይመስላል። ኤልሻዳይ ስለ መረጃዎቹ እናመሰግናለን። መልካም ቀን። እንቀጥላለን። ወደ ሌላኛው ባልደረባችን ደግሞ እንሻገራለን። በምዕራብ ጎጃም ዞን የ2018-19 ምርት ዘመን የአፈር ማዳበሪያ ግብዓትን ለአርሶ አደሩ በወቅቱ ለማቅረብ ዝግጅት እየተደረገ ነው። በምርት ዘመኑ ዞኑ በበጀት ዓመቱ ከ1.1 ሚሊዮን ኩንታል በላይ የአፈር ማዳበሪያ ለማቅረብ አቅዷል። በዚህ ጉዳይ ላይ ተጨማሪ መረጃዎችን የምታጋራን ባልደረባችን ራሄል ፍሬው በቀጥታ መስመራችን ላይ ተገኝታለች። ራሄል እንዴት ውለሻል? በምዕራብ ጎጃም ዞን ቀድመው በቆሎ ከሚዘሩ አካባቢዎች አንዱ እንደመሆኑ መጠን በተለይ የግብርና ግብዓትን በወቅቱ ለማድረስ ምን ስራዎች ናቸው እየተከናወኑ የሚገኙት እዛ አካባቢ ላይ? አመሰግናለሁኝ። በአማራ ክልል ሰፊ የሆነ የመኸር ምርት የሚመረትባቸው አካባቢዎች አንዱ ነው። ተጠናቀቀው 2017-18 የምርት ዘመን ከ5.4 ሚሊዮን ሄክታር በላይ መሬት በማረስ በርካታ ምርት በተለይ በምርት አይነትም ስብጥር ለምግብ ለኢንዱስትሪና ወደ ውጭ የሚላኩ ምርቶች በስፋት የተገኙበት አካባቢ ነው። የዘንድሮ የመኸር ወቅትም እንግዲህ አሁን የዝግጅት ምዕራፍ ላይ የሚገኝ በመሆኑ አርሶ አደሩ በዚህ የዝግጅት ምዕራፍ ቀድሞ ግብዓት ከማቅረብ አኳያ በርከት ያሉ እንቅስቃሴዎች እየተደረጉ ነው። በክልሉ ምዕራብ ጎጃም ዞን ይህንን አርሶ አደሩ የሚፈልገውን ግብዓት ለማቅረብ የአርሶ አደሩ ፍላጎት ምን ይመስላል፣ እንዲሁም ደግሞ ይህንን ፍላጎት አጥንቶ በማቅረብ ረገድ ደግሞ አምና የነበሩ ስነቶች ምንድናቸው፣ እንዴት ሊታረሙ ይገባል የሚሉት ጉዳይ ላይ ምክክር አድርገዋል ማለት ነው። የምዕራብ ጎጃም ዞን በየደረጃው ከሚገኙ አካላት ጋር በተለይ ደግሞ ባለድርሻ አካላት ጋር ማለት ነው። በዋናነት የበቆሎ አብቃይ አካባቢ ነው ምዕራብ ጎጃም ዞን። በቆሎ በግንቦት ወር መግቢያ አካባቢ የሚዘራ እንደመሆኑ አሁን የመሬት ማለስለስ ተጠናቆ የግብዓት አቅርቦት የሚከናወንበት አርሶ አደሩም ለዘር የሚዘጋጅበት ጊዜ ነው። በዚህም ምክንያት የግብዓት አቅርቦቱ ቀደም ብሎ ዝግጅት የሚፈልግ በመሆኑ ከመስኖ የተረፈ እንዲሁም ከባለፈው የመኸር ወቅት የተረፉ የግብዓት አይነቶችን ማጣራት ማዘጋጀት ብሎም ደግሞ አርሶ አደሩ በአዲስ በዚህ ዓመት ወደ እርሻ የሚገቡ መሬቶችን ጨምሮ በአዲስ የሚፈልገውን የግብዓት አይነት በዋናነት የአፈር ማዳበሪያና ምርጥ ዘር ማለት ነው
እነዚህ ጉዳዮች ላይ ምን አይነት እንቅስቃሴዎች መደረግ አለባቸው የሚለው ላይ ነው ምክክር የተደረገው። ትራንስፖርተሮች በየደረጃው የሚገኙ የግብርና ዘርፍ ኃላፊዎች ከቀበሌ ጀምሮ ማለት ነው አመራሮች፣ ባለሙያዎች የተገኙበት ነው። በዋናነት እንግዲህ ይህ አካባቢ በቅርብ የበቆሎ ዘር የሚጀመርበት እንደመሆኑ የዩሪያ ማዳበሪያ የሚቀርብበት ወቅት ነው። በአጠቃላይ በዞኑ 1.19 ሚሊዮን ኩንታል የአፈር ማዳበሪያ እንደሚቀርብ ተገልጿል። ይህንን በማቅረብ ረገድ በተለይ ባለፈው ዓመት የታዩ የነበሩ ሰፊ ችግሮች የመጀመሪያው የሰላም ችግር አርሶ አደሩ ቀበሌ ድረስ ቀየው ድረስ ሊደርስለት የሚገባው ግብአት እንዳይወስድ በጸጥታ ችግሩ ምክንያት ክልከላ መኖሩ ከዚህም ባለፈ የመንገዶች መዘጋት እጅግ ፈታኝ እንደነበር ተነስቷል። ከዚህም ባለፈ ደግሞ በአርሶ አደሩ የዋጋ ውድነት አለ ይቀንሳል በሚሉ የተዛቡ መረጃዎች ይህንን የመጠበቅ የምርት ወቅቱን የማሳለፍ ሁኔታዎች ታይተዋል። ከዚህም ባለፈ በዚህ መካከል ደግሞ የደላሎች እንቅስቃሴ በስፋት የታየበት ነው የነበረው። ይህ ምርትና ምርታማነት ላይ ሊያሳድር የሚችለውን ተጽዕኖ ታሳቢ በማድረግ በዘንድሮ የምርት ዘመን 2018-19 የመኸር ወቅት እጅግ አስፈላጊ የሆኑ ግብዓቶችን በወቅቱ ለማቅረብ እንቅስቃሴ እየተደረገ ነው። 600 ሺህ ኩንታል ግብአት እስካሁን ድረስ ቀርቧል። ቀደም ብዬ እንዳልኩት ቀድሞ ለሚዘሩ ሰብሎች ማለት ነው። ይህንን ወደ አርሶ አደሩ ቀዬ በማድረግ ረገድ ትራንስፖርተሮች፣ የህብረት ስራ ማህበራት እና አጠቃላይ የግብርናው ዘርፍ ተዋናያን በሙሉ በርብርብ ሊሰሩ እንደሚገባ በመድረኩ ተነስቷል ማለት ነው። አርሶ አደሮችም የቀረበላቸውን ግብአት በአግባቡ ከየትኛውም የደላላ ተጽዕኖ ነጻ ሆነው በቀረበላቸው በመንግስት ድጎማ የሚቀርብ ግብአት ነውና ይህንን በአግባቡ በመጠቀም ምርትና ምርታማነት ላይ በስፋት ሊሰሩ ይገባል ተብሏል። በተለይ ኢትዮጵያ የምግብ ዋስትናን ማረጋገጥ ቅድሚያ እየሰራችበት ያለ እንደመሆኑ አርሶ አደሩ በዚህ የተሟላ ግንዛቤ ውስጥ ሆኖ የግብአት አጠቃቀሙን ምርጥ ዘር በወቅቱ መያዝን ቅድሚያ ሊያደርግ እንደሚገባ ነው በመድረኩ የተነሳው። ሌሎች መረጃዎችን በቀሪ የዜና ሰዓቶች ይዤ ቀርባለሁ። አመሰግናለሁ። ራሄል፣ ስለ መረጃዎቹ እናመሰግናለን። መልካም ጊዜ። በያዝነው የበልግ ወቅት ከ4.3 ሚሊዮን ሄክታር በላይ መሬት በሰብል ይለማል ተብሎ ይጠበቃል። አሁን ያለው የበልግ ዝናብ ቀጣይነት ያለው በመሆኑ ለግብርና ስራ አመቺ መሆኑን የግብርና ሚኒስቴር መረጃ ያመላክታል። ባየሙላት ዝርዝሩን አዘጋጅቷል። ከየካቲት እስከ ግንቦት ያሉት 4 ወራት በኢትዮጵያ የበልግ እርሻ ስራ የሚከናወንባቸው ሲሆን በዚህ ወቅት የተለያዩ የሰብል አይነቶች ይመረታሉ። በበልግ የሚዘንበው ዝናብ ለሰብል ልማትና ለእንስሳት መኖ ልማት ከፍተኛ ሚናም አለው። በዚህ ዓመትም ከ4.3 ሚሊዮን ሄክታር በላይ መሬት በበልግ ዝናብ በሰብል ይለማል ተብሎ እንደሚጠበቅ የግብርና ሚኒስቴር ይገልጻል። 4.3 ሚሊዮን ሄክታር በበልግ እንሸፍናለን ብለን እስካሁን በእቅድ ይዘናል። ከዚህ ውስጥ እስካሁን የታረሰ መሬት ያ 2.7 ሚሊዮን በላይ ሄክታር በላይ ነው። በዘር የተሸፈነ ደግሞ ወደ 625 ሺህ ሄክታር በላይ በዘር ተሸፍኗል እስካሁን። ስለዚህ የዘንድሮ የዝናቡ ሁኔታ በጣም ጥሩ ነው። በበልግ ወቅት እንደየአካባቢው ሁኔታ በቆሎ፣ ስንዴና የጥራጥሬ እህሎች ይመረታሉ። የደቡቡ የሀገራችን ክፍልና የሰሜን ምስራቅ አካባቢዎች የበልግ ዝናብ ተጠቃሚ መሆናቸው ነው የተገለጸው። ደቡብ ክልሎች ላይ ፖቴንሻል አለ ከበልግ ጋር ተያይዞ። ወደ ሰሜኑ ስንሄድ ሰሜን ምስራቅ አካባቢ የበልግ ፖቴንሻል አለ። ስለዚህ ኦሮሚያ ላይም ወደ ምስራቅ ባሌና በተለያዩ እንትኖች ላይ የበልግ ፖቴንሻሎች አሉ። ስለዚህ አሁን እየዘነበ ያለው ዝናብ ራሱ ለዛ ጥሩ ግብአት ይፈጥራል ብለን እናስባለን። የሰብል ልማትና ምርት በአርሶ አደሩ ጥረትና በዝናብ ሁኔታው ይወሰናል። በያዝነው የበልግ ወቅት የበልግ ዝናብ ተጠቃሚ አካባቢዎች መደበኛ ዝናብ እንደሚያገኙም የአየር ትንበያ መረጃዎች ያመለክታሉ። አሁን ያለው የዝናብ ሁኔታ ቀጣይነት ያለው በመሆኑ ለግብርና ስራ አመቺ መሆኑን የኢትዮጵያ ሜትሮሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ ገልጸዋል። በአሁኑ ወቅት በውሃ አካላት ላይና በከባቢ አየር ውስጥ ያሉ የአየር ሁኔታ ክስተቶች እንደሚያመላክቱት የበልግ ዝናብ ከመደበኛ በላይና መደበኛና ከመደበኛ በላይ የሆነ የዝናብ ሁኔታ እንደሚኖር፣ በአወጣጥ ረገድ ግን በተወሰኑ ቀናት ዘግይቶ ሊወጣ እንደሚችል ነው አሁን ላይ ያሉን የትንበያ መረጃዎች የሚጠቁሙት ማለት ነው። በመሆኑም እስከ ግንቦት መጨረሻ ቀናት ድረስ የበልጉ ዝናብ ቀጣይነት ይኖረዋል ማለት ነው። በመሆኑ እንግዲህ አርሶ አደሩ አርብቶ አደሩና ከፊል አርብቶ አደሩ እንግዲህ ከወዲሁ የማሳ ዝግጅቶችን በማዘጋጀት ለግብርና የሚሆኑ ግብአቶችን በማሟላት በየዕለቱ ያለውን የዝናብ መጠንና ስርጭት መጠቀም ያስፈልጋል ማለት ነው።
የበልግ ምርት መኸር ከመድረሱ በፊት ያለውን የምግብ ፍላጎት ክፍተት ለመሙላት አስተዋጽኦ እንደሚኖረው ይገለጻል። በዚህ ወቅት በየዓመቱ ከፍተኛ መጠን ያለው ምርት እየተሰበሰበ ሲሆን ይህም የአርሶ አደሩ የመረጃና ግብዓት አጠቃቀም መሻሻል ውጤት ነው። የአምናውን የመሬት አፈጻጸም ብናይ 3.4 ሚሊዮን ሄክታር ነበር። አሁን ዘንድሮ እንግዲህ 4.3 ሚሊዮን ሄክታር በላይ ነው። በየዓመቱ በመሬትም በምርትም እየጨመረ መጥቷል። የበልግ አጠቃቀሙ ዝናብ በጣለ ቁጥር ቶሎ ይዘራል አርሶ አደሩ። በልግ ላይ ዱሮ ያልተለመደው የግብዓት አጠቃቀም አሁን አርሶ አደሩ እየተጠቀመ ነው። አሁን የመዳበሪያ ችግር የለብንም። አሁን አገር ውስጥ ገብተዋል በበቂ ሁኔታ ማለት ነው። ስለዚህ አርሶ አደሩ ያንንም ጭምር ግብዓቱን መዳበሪያና ምርጥ ዘር ተጠቅሞ ምርቱን እንዲያሳድግ እየተደረገ ይገኛል። የበልግ ዝናብ ከሰብል ልማት በተጨማሪ ለእንስሳት መኖ ልማት ምቹ በመሆኑ ለአርብቶ አደሩ የምግብ ዋስትናም ከፍተኛ ሚና አለው። ኢትዮጵያ ባላት የእንስሳትና ዓሳ ሀብት ልክ ተጠቃሚ እንድትሆን ቴክኖሎጂን በመጠቀም አሰራር ማዘመን ያስፈልጋል። ዘርፉ በሀገር ኢኮኖሚያዊ እድገት ላይ አበርክቶ የጎላ በመሆኑ ቴክኖሎጂን ከባህላዊ እውቀት ጋር በማቀናጀት ሊሰራ እንደሚገባም ባለሙያዎች ያነሳሉ። ሰናይት ብርሃኔ። ኢትዮጵያ በአፍሪካ በቀዳሚነት የሚጠቀስ የእንስሳት ሀብት ቢኖራትም ከዘርፉ የሚገኘው ጥቅም ግን አሁንም ዝቅተኛ ነው። ይህንን ክፍተት ለመሙላት በቴክኖሎጂ የታገዘ አሰራርን መዘርጋት አማራጭ የሌለው ጉዳይ ሆኗል። በተለይም በዝርያ ማሻሻል፣ በዘመናዊ መኖ ዝግጅትና በጤና ጥበቃ ረገድ የሚታዩ ክፍተቶች የዘርፉን ውጤታማነት ገድበውታል። ይሁን እንጂ አንዳንድ ክልሎች ቴክኖሎጂን በመጠቀም ተስፋ ሰጪ ውጤቶችን እያስመዘገቡ ይገኛሉ። የእንስሳት ዝርያ በማሻሻል ላይ በአመት እስከ 75 ሺህ የዳልጋ ከብት በማዳቀል ከ40 ሺህ እስከ 45 ሺህ የተሻሻሉ ጥጆችን ለአርሶ አደር እያስገኘን ያለ ነው። ይሄ ደግሞ በምዕራፍ ውስጥ የወተት ምርት በማሻሻል ትልቁን ሚና እየተጫወተ ነው ያለው። የሌማት ትሩፋት አገራዊ ኢኒሼቲቭ ሲቀረጽ ክልላችን 307 ሚሊዮን ሊትር ወተት ያመርት ከነበረበት አሁን ላይ 367 ሚሊዮን ሊትር ያደረስንበትና የ60 ሚሊዮን ሊትር ጭማሪ ባለፉት 3 ዓመታት ውስጥ እያመጣ ነው። አንዱ ዝርያ ማሻሻል ላይ በሰራነው ስራ ነው። ከፍተኛ የኤክስቴንሽን ስራ ሰራተኞቹም በአመራሩ በንቅናቄ የተሰራ ነው። ከዚህ ውስጥ አንደኛ የሚሆነው ምንድነው? የእንስሳት ጤና መጠበቅ ነው። ይሄ ኤክስቴንሽን በጣም ረጅም ጊዜ ሰርቪስ እየሰጠ ያለ ቢሆንም በቅርቡ ግን በአዲስ መልክ የእንስሳት ጤና ኤክስቴንሽን ሪቫይዝ ተደርጎ ፕሮግራሙ ላንቹ ተደርጎ በንቅናቄ እየተሰራ ያለ ሁኔታ ነው። ዶሮ በእኛ ክልል ላይ እንደ ሀገር የተቀመጠው አቅጣጫ ይዘን በከፍተኛ ንቅናቄ የተሰራ ነው። ለምሳሌ ከ3 ዓመት ወደ ኋላ ወስደን ብንወስደው ከ300 ሺህ የቄብና ኮኪና እንቁላል ጣይ ዶሮ ከምናሰራጭበት በዚህ ሰዓት ላይ 20 ሚሊዮን ዶሮ ለማሰራጨት እቅድ ተይዞ እየተሰራ ነው። በዚህ ሰዓት ላይ 15 ሚሊዮን አካባቢ ደርሰናል ማለት ነው። በደቡብ ምዕራብ ኢትዮጵያና በሲዳማ ክልሎች ዘመናዊ የአሳ እርባታ ኩሬዎችና የቴክኖሎጂ ግብዓቶችን በመጠቀም የአሳ ምርትን ለገበያ በማቅረብ ረገድም አመርቂ ውጤት እየተመዘገበ ነው። የእንስሳትና ዓሳ ሀብት ዘርፉ ከፍተኛ ቴክኖሎጂ የሚፈልግ ከፍተኛ ግብዓት የሚፈልግ ኢንቨስትመንትም ጭምር የሚፈልግ ከዚህ አኳያ የአሳ ጫጩት የተሻሻለ ዝርያ አርሶ አደር ከወንዝ ብቻ ነው አሳ ሲያጠምድ ሲበላ የኖረው። አሁን ላይ በኤክስቴንሽን ቀይረን አርሶ አደር ጓሮ ላይ ከ1480 በላይ ኩሬዎችን አስገምተናል። እነዚህ ኩሬዎች ደግሞ የተሻሻሉ የአሳ ጫጩት ስለሚፈልጉ ታብሊሽ አድርገን ወደ ስራ እየገባንበት ነው። ሳዋ መንደር ለማደራጀት ነው በዚህ ዓመት ያቀድ ነው። ሳዋ መንደሩ በዚህ ሰዓት ላይ ኦሎሞስት የፖንድ ዝግጅቱ ኦሎሞስት አልቋል፣ እየለማ ከዛ ጫጩቶችን እያስገባን እየሄደን ነው። ከዚህም አምና የጀመርነው ምርት እያገኘ ነው። አርሶ አደሩም የተደራጁ ወጣቶችም ተጠቃሚ ሆነዋል። አሳ አውጥቶ እየሸጡ ነው። ጫጩቶቱም ከዛ አውጥቶ ለሌላ አርሶ አደሩም እየሸጡ ያሉበት ሁኔታ ስናየው በጣም ውጤታማ የሆነ ስራ እንደሆነ ነው እያየን ያለ ነው። የእንስሳትና አሳ ሀብት ዘርፍ በሀገር ኢኮኖሚ ላይ ያለውን አስተዋጽኦ ለማሳደግ በዘርፉ በተሰማሩ ተዋናዮች መካከል ያለውን ቅንጅታዊ አሰራር ለማሳደግም እየተሰራ ነው። ለብቻ ሄደን መስራት ሳይሆን በጤናው ላይ የሚሰራም በመኖ ላይ ድርሻ ያለውም በእንስሳት አያያዝ ላይ ድርሻ ያለውም በዝርያ ማሻሻል ላይ ድርሻ ያለውም አካላት አንድ ላይ መጥተን የጋራ ፕላትፎርም አዘጋጅተን በእንደዚያ ሁኔታ በተናበበ ሁኔታ አንድ ሆነን ከሰራን
የእንስሳቱን ምርትና ምርታማነት በእጅጉን ልናሳድግ እንችላለን። በባህላዊ አሰራር ብቻ ሲሰሩ የነበሩትን ነገሮች ወደ ዘመናዊ ለማሸጋገር በእውቀት እንዲሰራ ለማድረግ ትልቅ ፕላትፎርም ነው። እንደዚሁም ደግሞ እንስሳት በሽታ ተከስቶ በማከም ብቻ የምንሰራው ነገር በመከላከልም ሰርተን ጉዳቱንም ወጪውንም የምንቀንስበት አካሄድ ስለሆነ በእንደዚያ ሁኔታ ይሄ ነገር አስፈላጊ መሆኑ ታምኖበት ይህንበት ነው ያለ። ቴክኖሎጂን ከባህላዊ እውቀት ጋር በማቀናጀት የእንስሳትና አሳ ሀብት ልማትን ለሀገር ውስጥ ፍጆታ አልፎም የውጭ ምንዛሬ ገቢ ምንጭ ለማድረግ መንግስት ትኩረት ሰጥቶ እየሰራበት ይገኛል። የውጭ ዜና። በመካከለኛው ምስራቅ ጦርነት ምክንያት የተዘጋው የሆርሙዝ ሰርጥ የዓለምን አሰላለፍና ፖለቲካ እየቀየረው ነው። የጦርነት ያስከተለው የኢኮኖሚ ጫና በሀገራት መካከል አለመተማመንንም ፈጥሯል። አስማረ ብርሃኑ። በመካከለኛው ምስራቅ ሀገራት ያለው ጦርነት መሽቶ በነጋ ቁጥር አዲስ መልክ በመያዝ እየተባባሰ መምጣቱ በገሃድ እየታየ ነው። የአሜሪካና የእስራኤል ጥምር ኃይል በኢራን ላይ እየወሰዱት ያለው የጦር እርምጃ ኢራንን መሪዋን ከማሳጣት ባለፈ ቀጠናውን ወደ ተባባሰ ቀውስ ከቷል። የዓለም ኢኮኖሚ ላይም አዲስ ችግር ፈጥሯል። ምክንያቱም የዓለማችን አብዛኛው የነዳጅ ምርት መተላለፊያ ይህ የሆርሙዝ ሰርጥ በመሆኑም የሆርሙዝ ሰርጥ 33 ኪሎ ሜትር ብቻ ስፋት ያለው ሲሆን በዓለም ላይ በየቀኑ ከሚመረተው ነዳጅ ውስጥ ወደ 20 በመቶ የሚሆነው በዚህ ሰርጥ ይተላለፋል። በዚህም አሁን በሆርሙዝ ያለው የጸጥታ ስጋት የዓለምን የኃይል ፍላጎት የማሟላት ዕድል ትልቅ ስጋት ውስጥ ከቶታል። ምክንያቱም ከፍተኛ የነዳጅ አምራች የሆኑት እነ ሳውዲ አረቢያ፣ ኢራቅ፣ ኩዌት፣ የተባበሩት አረብ ኤሚሬቶች ነዳጃቸውን ወደ ኤስያና አውሮፓ ሀገራት የሚልኩት በዚሁ በሆርሙዝ ሰርጥ በኩል ነው። ይህ ያሰጋቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተለያዩ ሀገራትን በሆርሙዝ ሰርጥ የጸጥታ ማስከበር ላይ ተሳትፎ እንዲያደርጉ ጥሪ አቅርበዋል። ፕሬዝዳንቱ ከየሀገራቱ ያገኙት ምላሽ ግን ያልጠበቁት ይመስላል። ምክንያቱም ብዙዎቹ በቀጠናው እጃቸውን ከማስገባት ይልቅ ታቅቦን መርጠዋል። አንዳንዶቹም በግልጽ ተቃውሟቸውን አስታውቀዋል። ከነዚህም የብሪታንያው ጠቅላይ ሚኒስትር የኪር ስታርመር ምላሽ ለትራምፕ ያልተጠበቀና ካስደነገጣቸው ውስጥ መሆኑ ታይቷል። ስታርመር በቀጠናው ጦርነት እንዲባባስ ጣልቃ አንገባም የሚል ቀጥተኛ ምላሽ ነበር የሰጡት። የሆርሙዝ ሰርጥ ራሱን የቻለ ውይይት ያስፈልገዋል። እስካሁን በዚህ ዙሪያ አስፈላጊውን ውይይት አላደረግንም የሚለውን በአጽንኦት ማንሳት እፈልጋለሁ። በሰርጡ ያለውን እንቅስቃሴ እንዴት ሰላም እናደርገዋለን በሚለው ላይ ስምምነት ሳይኖር የጦር መርከበኞችን መላክ የሚለው ጥያቄ ከባድ መሆኑ ግልጽ ነው። ምክንያቱም የአካባቢውን መልክዓ ምድርንና ያለውን ስጋት ሁሉም የሚያውቀው ነው። ነገር ግን እኛ ከአሜሪካ ከቀጠናው አካላትና ከአውሮፓውያን ጋር እየተወያየን ነው። ትራምፕ ጋርም ተወያይቻለሁ። ከባለድርሻዎቹ ጋር ሁሉ ሳንወያይ ግን የምንወስነው ጉዳይ አይኖርም። ስታርመር በቀጠናው ጦርነት እንዲባባስ ጣልቃ አንገባም የሚል ቀጥተኛ ምላሽ ነበር የሰጡት። በዚህም ትራምፕ በኢራን በተዘጋው የሆርሙዝ ሰርጥ በኩል የሚያልፈውን ነዳጅ ለማጀብ የጦር መርከቦቻቸውን እንዲልኩ ያቀረቡትን ጥያቄ ውድቅ ያደረጉ ምዕራባውያን አጋሮቻቸውንም ይሁን ሌሎች ሀገራትን ምስጋና ቢስ ሲሉ ወቅሰዋቸዋል። ትራምፕ ኪር ስታርመርን የጦር መርከባቸውን እንዲልኩ ጠይቋቸው መላክ እንደማይፈልጉ በግልጽ እንደነገሯቸውና በዚህም ቅር መሰኘታቸውን ገልጸዋል። አውስትራሊያ፣ ጃፓንና ደቡብ ኮሪያም በሆርሙዝ ሰርጥ ላይ የጦርነት ተሳትፎ የማድረግ ምንም ፍላጎት እንደሌላቸው በመግለጽ የትራምፕን ጥያቄ ውድቅ አድርገዋል። በዚህ ሁሉ ሂደት ታዲያ የሆርሙዝ ሰርጥ በመዘጋቱ የተፈጠረው የነዳጅ እጥረት የዓለም ሀገራትን ስጋት ውስጥ ከቷል። የኢሲያ ሀገራት ነዳጅ ለመቆጠብ የሥራ ቀናትን ከመቀነስ አንስቶ የተለያዩ እርምጃዎችን መውሰድ ጀምረዋል። ይህ በሆርሙዝ ሰርጥ የተፈጠረው ቀውስ የነዳጅ መጓጓዝ ላይ ያስከትለው መስተጓጎል በአጠቃላይ በዓለም ኢኮኖሚ ላይ ከባድ ጫናን እየፈጠረ መሆኑም እየታየ ነው። በቀጠናው ሰላም ይመጣል የሚለው ተስፋም ከቀን ወደ ቀን እየተመናመነ የመጣ ይመስላል። ምክንያቱም ኢራቅ ውስጥ ከባድ የሮኬትና የድሮን ጥቃት ተፈጽሞ የአሜሪካ ኤምባሲ መመታቱም እየተሰማ ይገኛል። በኢራቅ ዋና ከተማ ባግዳድ የሚገኘው የአሜሪካ ኤምባሲ ሮኬቶችና 5 ድሮኖች እንደተወነጨፉበትም ታውቋል። ይህም የኢራን ጦርነት ከጀመረ ጊዜ አንስቶ ኢራቅ ላይ ከተፈጸሙት ጥቃቶች ከባዱ መሆኑን የቢቢሲ ዘገባ አመላክቷል። ከተተኮሱት 3 ድሮኖች አንዱ
የአሜሪካን ኤምባሲ ግቢ እንደመታም ታውቋል። በመጨረሻም ስፖርት። በአውሮፓ ሻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታ ማንቸስተር ሲቲ ያስከፊውን የመጀመሪያ ዙር ሽንፈት ለመቀልበስ በኢትሃድ ሪያል ማድሪድን ይገጥማል። በሌላ ጨዋታ ስፖርቲንግ ሊዝበን ከቦዶ ግሊምት ፖርቹጋል ላይ የጥሎ ማለፍ የመልስ ጨዋታቸውን ያደርጋሉ። መሰረት ተስፋዬ በውድድር ዓመቱ ለ4 ዋንጫዎች እየተፎካከረ የሚገኘው የአሰልጣኝ ፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ያበቃለት በሚመስለው የአውሮፓ ቻምፒየንስ ሊግ ጉዞ አስከፊውን የመጀመሪያ ዙር ሽንፈት ለመቀልበስ የመልስ ጨዋታውን ዛሬ ምሽት ያደርጋል። ምሽት 5 ሰዓት በኢትሃድ ስታዲየም የሚደረገው የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታ የሲቲን የመድረኩን ቆይታ የሚያረጋግጥ ወሳኝ ፍልሚያ ነው። በመጀመሪያው ዙር ወደ ስፔን ተጉዘው በርናቦ ላይ 3-0 የተረቱት ማንቸስተር ሲቲዎች በመልሱ ጨዋታ ከዚህ ቀደም ለ4 ጊዜ ከጥሎ ማለፍ ጨዋታዎች ውጭ ያደረጋቸውን ሪያል ማድሪድን ይገጥማሉ። የ15 ጊዜ የመድረኩ ባለድል ሪያል ማድሪድ ዘንድሮ ማንቸስተር ሲቲን በመድረኩ ለ5ኛ ተከታታይ ዓመት በጥሎ ማለፍ ጨዋታዎች አግኝቷል። ሪያል ማድሪድ እና ማንቸስተር ሲቲ በአጠቃላይ በአውሮፓ ቻምፒየንስ ሊግ የምሽቱን ጨዋታ ጨምሮ ለ17 ጊዜ የእርስ በርስ ግንኙነት ይኖራቸዋል። ሎስ ብላንካዎቹ በመጀመሪያ ዙር ጨዋታ በጉዳት ያልተሰለፉትን ጁድ ቤሊንግሃምንና ኬሊያን ኤምባፔን በስብስባቸው አካተው እንግሊዝ መድረሳቸው ወደ ቀጣይ ዙር የማለፍ የተሻለ እድል እንዲሰጣቸው ይበልጡኑ አድርጓቸዋል። በእንግሊዝ ፕሪሚየር ሊግ በ9 ነጥብ ልዩነት በአርሰናል የተበለጡትና ባለፉት 3 ተከታታይ ጨዋታዎች ማሸነፍ ያልቻሉት ሲቲዝኖቹ በመጪው እሁድ በካራባኦ ዋንጫ ፍጻሜ ከአርሰናል ጋር ከባድ ፍልሚያ ይጠብቃቸዋል። ስፔናዊ የማንቸስተር ሲቲ አለቃ ፔፕ ጋርዲዮላ ተጫዋቾቻቸውን ከጫና ለማሳረፍ በትላንትናው ዕለት ለሙሉ የቡድኑ አባላት እረፍት ሰጥተዋል። የማንቸስተር ሲቲው አማካይ ማቴዮ ኮቫሲች በዛሬ ምሽቱ ጨዋታ ከረዥም ወራት ጉዳት በኋላ ወደ ሜዳ እንደሚመለስም ተነግሯል። ኮቫሲች በጨዋታው ተቀይሮ በመግባት ይጫወታል ተብሎም ይጠበቃል። ጆስኮ ገቫርዲዮልና ሳቪኒሆ ደግሞ አሁንም በሲቲ በኩል በጉዳት የምሽቱ ጨዋታ የሚያልፋቸው ተጫዋቾች ሆነዋል። በመጀመሪያ ዙር ጨዋታ ያለበርካታ ወሳኝ ተጫዋቾቹ ሲቲን የረታው የሪያል ማድሪዱ አሰልጣኝ አርቤላኦ የምሽቱን ጨዋታ የማሸነፍም ከ80 በመቶ በላይ ግምት ሰጥቶታል። ሪያል ማድሪድ በጥሎ ማለፍ የመጀመሪያ ዙር ጨዋታ 3 እና ከዛ በላይ ግቦችን አስቆጥሮ ባሸነፈባቸው 35 የአውሮፓ ቻምፒየንስ ሊግ ጨዋታዎች በሁሉም ወደ ቀጣዩ ዙር አልፏል። ዛሬ ምሽት በሚደረግ ሌላ የጥሎ ማለፍ የመልስ ጨዋታ ምሽቱ 2:45 ፖርቹጋል ላይ ቦዶ ግሊምት ከስፖርቲንግ ሊዝበን ይጫወታሉ። የዘንድሮ የአውሮፓ ቻምፒየንስ ሊግ ክስተት የሆነው ቦዶ ግሊምት በውድድሩ ቅድመ ጥሎ ማለፍ ኢንተር ሚላንን በድምር ውጤት 5-2 ታሸንፎ ጥሎ ማለፉን ተቀላቅሏል። የኖርዌው ክለብ በውድድሩ በዙር ጨዋታዎችም ቢሆን አትሌቲኮ ማድሪድና ማንቸስተር ሲቲን የመሳሰሉ ጠንካራ ቡድኖችን አሸንፎ አስደናቂ ጉዞ ላይ ይገኛል። በታሪካቸው ለመጀመሪያ ጊዜ በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የገቡት ቦዶ ግሊምቶች በጨዋታው አቻ መውጣት አሊያም እስከ 2-0 መሸነፍ በቀጥታ ሩብ ፍጻሜውን እንዲቀላቀሉ ያደርጋቸዋል። ከኢትዮጵያ ቴሌቪዥን ለ2 ሰዓታት ያህል ከእናንተ ጋር ቆይታ ያደረገው ዜና ኢትዮጵያ በዚሁ ተጠናቀቀ። አብራችሁን ስለነበራችሁ እናመሰግናለን። በሰላም ዋሉ።